ፓትርያርክ ብፁዕ አቡነ ማትያስ ቀዳማዊ ከቫቲካን አምባሳደር አቡነ ብራያን ጋር ተነጋገሩ። ህዳር 1 ቀን 2018 ዓ.ም ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት በኢትዮጵያ የቫቲካን አምባሳደር ሊቀ ጳጳስ አቡነ ብራያንን በጽሕፈት ቤታቸው ተቀብለው አነጋገሩ። ቅዱስነታቸው ከሮማው ርዕሰ ሊቀ ጳጳስ ሊዮ 14ኛ የተላከላቸውን መልእክትም ተቀብለዋል። ቅዱስነታቸው አዲስ የተሾሙትን በኢትዮጵያ የቫቲካን አምባሳደር ሊቀ ጳጳስ አቡነ ብራያንን በጽሕፈት ቤታቸው ተቀብለው ባነጋገሩበት ወቅት የሁለቱ አብያተ ክርስቲያናት ግንኙነት የቆየ ወደፊትም ተጠናክሮ የሚቀጥል መሆኑን ጠቅሰው ለአዲሱ አምባሳደር የእንኳን ደህና መጡ መልእክት አስተላልፈዋል። ቅዱስነታቸው ከካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአምባሳደሩ በኩል ስላላኩላቸው መልእክትም አመስግነዋል። ከካቶሊካዊት ቤተክርስቲያን ጋር በክርስቲያናዊ ሕይወት ለአህጉራችን ሰላም ለሁሉም ሕዝብ አብረን እንደምንሰራ አብረን እንደምንወያይ ለመግለጽ እወዳለሁ ሲሉም ተናግረዋል። በኢትዮጵያ የቫቲካን ተወካይ ሊቀ ጳጳስ አቡነ ብራያን ከቅዱስነታቸው ጋር በነበራቸው ቆይታ በካቶሊካዊት ቤተክርስቲያን አዘጋጅነት የፊታችን የካቲት ወር ላይ በሚካሄደው የወጣት ካህናት ስልጠና ኢትዮጵያውያን ካህናት እንዲሳተፉ የሚያስችል የግብዣ ደብዳቤ ለቅዱስነታቸው አቅርበዋል። ቅዱስነታቸው በዚህ ወር ማገባደጃ በቱርክ በሚካሄደው የኒቂያ ጉባኤ መታሰቢያ ላይ እንዲገኙ የካቶሊካዊት ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ ግብዣ መላካቸውንም ገልጸዋል። ይህ ዜና ከሁለተኛው የኢኦቲሲ ማህበራዊ መገናኛ ብዙሃን ገጽ ያገኘነው ነው።